እንኳን ወደ ቻናላችን ተመለሱ። ዛሬ ወደ ሂፕሆፕ ዓለም እየገባንና ራፐሮች ኪንግ ቮንን የፈሩበት ምክንያት እየቃኘን ነው። ኪንግ ቮን ያለ ጊዜው ከመሞቱ በፊት በራፕ ኢንዱስትሪ ውስጥ እያደገ የመጣ ኮከብ ነበር እና ዝናው በብዙ እኩዮቹ ልብ ውስጥ ፍርሃትን ሰበረ። ኪንግ ቮን በራፕ ዓለም ውስጥ እንደዚህ የተፈራ ሰው ያደረገው ምክንያቶችን እንመርምር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። From this stripper bitch, she from Kankakee, just bought a Glock with a ruler clip, wanna play with me? You know I ain't she really slow, so I bust it from this stripper bitch, she from Kankakee. ኪንግ ቮን ትክክለኛ ስሙ ዴቮን ደኳን ቤኔት ሲሆን ያደገው በቺካጎ ነው። ከታዋቂው ኦ ብሎክ ቡድን ጋር ግንኙነት ነበረው። የራፕ ስራውን በ2018 ጀምሯል እና በፍጥነት ለጥሬውና ለትክክለኛው ራፕ ዘውግ ትኩረትን አገኘ። የኪንግ ቮን ሙዚቃ ብዙውን ጊዜ የጎዳና ህይወትን አስቸጋሪ እውነታዎችን ያሳያል እና ግጥሞቹ በአመጽ በወንጀልና በህልውና ራፕ የተሞሉ ናቸው። የእሱ ራፕ አቀራረብና የማይካድ ማራኪነት በተጨናነቀው የሂፕሆፕ ትዕይንት ውስጥ ጎልቶ እንዲታይ አድርጎታል። ይህም ታማኝ ደጋፊና ከእኩዮቹ ክብርን አግኝቷል። ራፐሮች ኪንግ ቮንን ከሚፈሩባቸው ዋና ምክንያቶች አንዱ የጎዳና ተአማኒነቱ ሲሆን ከቺካጎ ጨካኝ ጎዳናዎች የመጣው ኪንግ ቮን የአካባቢያቸውን እውነተኛ ምርት በመሆን መልካም ስም ነበረው። እሱ የዘፈነውን ህይወት ኖሯል እና ለሙዚቃው ትክክለኛነት የሚያረጋግጡ የእውነተኛ ህይወት ልምዶችን አግኝቷል። ከኪንግ ቮን ጋር በመንገድ ያቋረጡ ራፐሮች እሱ የሚጫወተው ራፕ ብቻ ሳይሆን የአመፀኛው ታሪክ ያለው እውነተኛ የጎዳና ላይ ሰው መሆኑን ያውቁ ነበር። ይህ ትክክለኛነት በተሳሳተ ጎኑ መቆም በማይፈልጉ ሰዎች ልብ ውስጥ ፍርሃትን አንግሷል። ሌላው ለራፐሮች ኪንግ ቮን ፍራቻን አስተዋጽኦ ያደረገው ከኦብሎክ ቡድን ጋር ያለው ግንኙነት ነው። ኦብሎክ በቺካጎ ደቡብ ጎን የሚገኝ በከፍተኛ የወንጀል መጠንና በቡድን እንቅስቃሴ የሚታወቅ የመኖሪያ ቤት ፕሮጀክት ነው። ኪንግ ቮን ከኦብሎክ ጋር ያለው ትስስር በመንገድ ላይ የተረጋገጠ ራፐር ያለውን ደረጃ በማጠናከርና በሰውነቱ ላይ ተጨማሪ የማስፈራራት ሽፋን ሊያገኝ ችሏል። ራፐሮች ኪንግ ቮንን አለማክበር ከእሱ ብቻ ሳይሆን በኦ ብሎክ ቡድን ውስጥ ካሉ አጋሮቹን ጭምር መዘዝን እንደሚያመጣ ያውቃሉ። ይህም የተጨመረው የዛቻ ሽፋን ራፐሮች ከኪንግ ቮን ጋር መንገድ ከማቋረጣቸው በፊት ሁለት ጊዜ እንዲያስቡ አድርጓቸዋል። የኪንግ ቮን ግጥማዊ ይዘት እንዲሁም ራፐሮች ለምን እንደፈሩት ጉልህ ሚና ተጫውቷል። በሙዚቃው ውስጥ ኪንግ ቮን ስለ ቀድሞ ህይወቱና ስላደረጋቸው የአመጽ ድርጊቶች ያለምንም ይቅርታ ሐቀኛ ነበር። የእሱ ግጥሞች የጎዳና ህይወትን፣ የቡድን ጦርነቶችን እና የወንጀል ህይወትን መምራት የሚያስከትለውን መዘዝ በግልጽ አሳይተዋል። የኪንግ ቮን ሙዚቃ ያዳመጡ ራፐሮች የቃላቶቹን ትክክለኛነት ይገነዘባሉ። ይህም ከቀረጻው ዳስ ውጪ ምን ማድረግ እንደሚችል እንዲጠነቀቁ ያደርጋቸዋል። ኪንግ ቮን ጥሬና አንዳንዴም ጭካኔ የተሞላበት እውነቶችን በሙዚቃው ለማስተላለፍ መቻሉ በራሱ ሊግ ውስጥ አስገብቶታል። ይህም ብዙ ራፐሮች ርቀታቸውን እንዲጠብቁ አድርጓቸዋል። በሙሉ ስራው ኪንግ ቮን አስፈሪ ስሙን በሚጨምሩ ብዙ ታዋቂ ክስተቶች ውስጥ ተሳትፏል። እንደ ኢሮፓያን አቆጣጠር ኖቬምበር 6 2020 ከጠዋቱ 2 ሰዓት ከሩብ ላይ ኪንግ ቮን እና ሰራተኞቹ በአትላንታ ጆርጂያ ከሚገኘው የሞናኮ ሺሻ ላውንጅ ውጭ ከኳንዶ ሮንዶ ሰራተኞች ጋር ፍጥጫ ውስጥ ነበሩ። አለመግባባቱ በፍጥነት ወደ ተኩስ ተቀየረ እና ኪንግ ቮን ብዙ ጊዜ በጥይት ተመታ። በከባድ ሁኔታ ወደ ሆስፒታል ተወስዶ በዚያን ቀን ህይወቱ አለፈ። በሰዓቱም 26 ዓመቱ ነበር። የጆርጂያ የምርመራ ቢሮ እንደዘገበው 2 ሰዎች ሲገደሉ 6ቱ ቆስለዋል። ከመካከላቸው አንዱ በጥይት ተመቶ ሲታከም ከቆየ በኋላ በኪንግ ቮን ግድያ በፖሊስ ቁጥጥር ስር ዋለ። ተጠርጣሪው የ22 ዓመቱ ቲሞቲ ሊክስ በመድረክ ስሙ ሊል ቲም ከኳንዶ ሮንዶ ጋር ግንኙነት ያለው ራፐር ነበር። እንደ ኢሮፓያን አቆጣጠር ኖቬምበር 14 2020 ኪንግ ቮን በቺካጎ ተቀበረ። በጥቅምት 2024 የቺካጎ ራፐር እና ኪንግ ቮን የቅርብ ጓደኛው ሊል ደርክ በፌዴራል ክስ በማያሚ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ተይዘዋል። ይህም በግድያው ቅጥር ለመፈጸም ማሴርን ክሱ ራፐር ኳንዶ ሮንዶን ያነጣጠረ ሴራ እንዳቀነባበሩ ክሱ ያስረዳል።
እንደ ኢሮፓያን አቆጣጠር በ2020 የኪንግ ቮን ግድያ የኳንዶ ሮንዶን የአጎት ልጅ ሉል ፓብ ምክንያት ሆኗል። ፓብ ከዚህ ጉዳይ ጋር በተያያዘ 5 የደርግ ስብስብ አባላት ኦንሊ ዘ ፋሚሊ ወይም OTF አባላትም ታስረዋል። በማጠቃለያችንም ራፐሮች ኪንግ ቮንን የሚፈሩባቸው በርካታ ምክንያቶች ነበሩ። የጎዳና ተአማኒነቱ፣ ከኦብሎክ ቡድን ጋር ያለው ግንኙነት፣ የግጥም ይዘትና ከፍተኛ መገለጫ በሆኑ ጉዳዮች ላይ ተሳትፎም ማድረጉ በራፕ ዓለም ውስጥ ለማስፈራራት አስተዋጽኦ አድርጓል። ያለ ጊዜው ሕይወቱ ቢያልፍም የኪንግ ቮን በሙዚቃው እና በሂፕሆፕ ማህበረሰብ ላይ ባሳደረው ተጽዕኖ ይኖራል።